ሰላም ተመልካቾቻችን እንደምን ሰንብታችኋል? ይሄ በየሳምንቱ ወደ እናንተ የሚቀርበው የህፃናት ምግብ ፕሮግራማችን ነው። ለዛሬ ይዤላችሁ የመጣሁት ምግብ ስኳሽ ነው። በአማርኛ ምን እንደሆነ አላውቅም። ስኳሽ ለህፃናት ብዙ ጥቅም አለው። ለመፈጨት ቀላል ነው እና የተለያዩ ቫይታሚኖች በውስጡ የያዘ ነው ማለት ነው። ከመስራታችን በፊት በደንብ እናጥበዋለን። ካጠብን በኋላ ስኳሻችንን ልጠን እንከታተፋለን። ትንሽ ጠንካራ ነው፣ ያታግላል። በደንብ አድርገን ውስጡ ትንሽ ፍሬ ያለው እንደ ዱባ የሚመስል የዱባ አይነት ዘር ነው። ጠንካራ ነው ልጣጩን በጣም እንደዚህ ሆናል። ከላጥም በኋላ እንከታተፈዋለን። ትንሽ ስለሆነ የሚመገቡት አሳንሰን መስራት እንችላለን፣ ግን ሁሉንም ሰርተን ደግሞ በትንንሽ እቃ እያደረግን የተረፈውን በፍሪጅ ማስቀመጥ እንችላለን፣ በረዶ ውስጥ ማለት ነው። ያው ፍሬሽ ምግብ ቢመገቡ ሁሌ የተመከረ ነው፣ ግን የተረፈ ምግብ ደግሞ ካለ ፍሪጅ ውስጥ አድርገን ከዛ አውጥተን አሙቀን መስጠት እንችላለን፣ ለአንድ ጊዜ ብቻ የሚሆን ማለት ነው። ከከተፍኩኝ በኋላ እቀቅለዋለሁ። ስቲምን ማድረግ ትችላላችሁ። ባለፈው ሌላ ቪዲዮ ላይ አይታችሁ ከሆነ እንዴት ስቲም እንደሚደረግ በማጥለያ እናደርግና ውሃ ሲፈላልን ማጥለያው ላይ አድርገን ማድረግ እንችላለን። ዛሬ ግን እንዲሁ ነው መቀቅለው። እኔ ትንሽ ደቂቃ ይበቃዋል፣ አንድ 10-15 ደቂቃ። ቶሎ የሚበስል ምግብ ነው። እንግዲህ ከበሰለ በኋላ ደግሞ እንቀጥላለን ማለት ነው። እንዲቀዘቅዝ ካረኩ በኋላ ዛሬ በመፍጫ ነው የምፈጨው። ባለፈው አይታችሁ ከሆነ በሹካም በሌላም ነገር መፍጨት ትችላላችሁ። ዛሬ ደግሞ በመፍጫ ነው የምፈጨው። በደንብ አድርጎ ፈሽቶልኛል። ዛን ዘርገን ለመስራት በጣም ቀላል፣ ጊዜ የማይፈጅ፣ ለልጆች በጣም ጠቃሚ የሆነ ምግብ ነው ማለት ነው። እንደዚህ ሆኖ ወጥቶልናል ማለት ነው። ይሄ በጁስ ሲፈጭ በጣም ያለማል። ስለዚህ መፍጫ ካላችሁ በመፍጫ ብትፈጩ ይመረጣል። ካልሆነ ግን ሌላ አይነት ዘዴ መጠቀም ትችላላችሁ ማለት ነው። ቅድም እንዳልኳችሁ እንደዚህ አይነት ትንንሽ እቃ አዘጋጅታችሁ የተረፈውን
በረዶ ውስጥ ፍሪጅ ውስጥ አርጋችሁ መልሳችሁ ስትጠቀሙት ግን ውሃ ፍልታችሁ ውሃ ውስጥ አርጋችሁ በሱ እንዲለቅ አርጋችሁ ድጋሜ መጠቀም ትችላላችሁ ማለት ነው። ለዛሬ ያዘጋጀሁት ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።